አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ኤፍራታ ሐረግ ድራማ በሱ ነው የመጣሁት። እንግዲህ የኤፍራታ ሐረግ ድራማ የተቋረጠው ኤፍራታ የውጤቱን የምርመራ ውጤቱን ይዛ መታ ልትከፍት እያሰበች ነበር የተቋረጠው። እንግዲህ ውጤቱን በከፈተችው ሰዓት እንደወደደችውና እንዳሰበችው እንደፈቀደችው ሆኖላታል ማለት ነው። እሱ ምንድነው ያፌትና ናታን ወንድማማቾች እንዳልሆኑ አውቃለች ማለት ነው። እንግዲህ ለዶክተሩም ደውላ ያለውን ነገር እነግረዋለች። እንግዲህ ያው ውጤቱ እንደፈለገችው ስለሆነ በጣም ደስ እንዳላትና ዶክተሩን እያመሰገነችው ነበር ማለት ነው። ነገር ግን የጽንሱ ጉዳይ አይደለም ኤፍራታን ዶክተሩ ነው ማስጨንቆታል ማለት ነው። ምክንያቱም ጽንሱ የናታን ነው ማለት ነው። ሚስትነቷ ደግሞ ለያፌት ነው ማለት ነው። እና ስለዚህ ዶክተሩ ምንድን ነው ያላት አሁን ያለሽበትን ነገር ጥሩ አይደለም እና ስለዚህ ለያፌት ለናታን ልታሳውቂው ይገባል፣ ሁሉንም ነገር ለናታን ልነግሪው ይገባል እያላት ነበር ዶክተሩ ደግሞ አይ አንቺ ካልነገርሽው ወይ እኔ ነግረዋለሁ ሲላት ዶክተር አታረገውም፣ እኔ እኮ የማማክረው ሰው በዙሪያ ስለሌለ ነው ለአንተ የምነግርህ እና ዶክተር አታረገውም እባክህን ብላ እንግዲህ እየለመነችው ነበር ማለት ነው። እሱ ግን አንቺም ማድረገው ከሆነ እኔ ነግረዋለሁ ብሏል ማለት ነው። ለማን? ለናታን ማለት ነው። ምክንያቱም ጽንሱ የናታን ስለሆነ እሷም እንግዲህ እንትን ስትል እኔ ነግረዋለሁ ሲላት እሷም እሺ ለማንኛውም የማልነግርበትን ምክንያት እነግርሃለሁ ሌላ ቀን ተገናኝተን ብለዋለች። እሱ ግን እንደሚነግረው ነግሯታል ማለት ነው። ሌላው ነገር እየተሸከምሽው በሆድሽ ውስጥ ያለው ጽንስ ነው። ጽንስ ደግሞ እየገፋ ይመጣል፣ ያስታውቃል። ስለዚህ ያኔ ትልቅ ችግር ውስጥ ትገቢያለሽ ኤፍራታ፣ አንቺ በጣም ብዙን መኖር የሚገባሽ ልጅ ነሽ፣ እንክብካቤ የሚያስፈልግሽ ልጅ ነሽ እያላት ነው እንግዲህ ዶክተሩ አዝኖላት ማለት ነው። ኤፍራታ ደግሞ እንግዲህ እንደምትለው ከሆነ ለናታን የምናገርበት ጊዜና ሰዓቱ አልደረሰም እያለች ነው። ሌላው እንግዲህ ገኒ ናት ማለት ነው። ገኒዬ ጉሊት አትቀመጥም፣ ከዚህ ጋር ተነስተሽ የሆነ ሌላ የምትሰሪበት ቦታ እንፈልግልሻለን ብሏት ነበር ባለፈው። ናታን ጉሊት ተቀምጣ እንዴት እንደዚህ ወደሽ ትወጫለሽ ብሎ በጣም ተቆጥቷት ነበር። ከዛ በኋላ ያው እንግዲህ ከዛ ከጉሊት ላይ አፋፍሰው ይዘዋት ወደ ቤት ተመልሰው ነበር ማለት ነው። ወደ ቤት ከተመለሱ በኋላ እንግዲህ ናታን በቃሉ መሰረት ለገንዬ የላውንደሪ ቤት አስተካክሎ ገንዬን ይዛሃትና ብለው ዳጊን ጠርተውት ነበር ማለት ነው። ቢንያምና ናታን ማለት ነው። ናታንና ቢንያም ደውለው ዳጊን ገነትን ይዛሃትና ብለው ገነትን ይዘዋት ሲመጡ ግን የገኒ ፊት ላይ ያየሁትን ደስታ አትንገሩ ማለት ነው። እስማ በቃ እና እንግዲህ እሷም ወደ ተጠራችበት ስትመጣ ምንድን ነው እንደዚህ እያጣደፋችሁ የጠራችሁኝ ምንድን ነው ብላ ስትላቸው እንግዲህ እነሱም ገንዬ እንግዲህ ናታን እዛ ጉሊት ላይ ቁጭ ብለሽ ልጅሽን ከምትጠብቂ ለኤፍራታ ቤትም ይሄ ቤት ቅርብ ስለሆነ እዚህ ላውንደሪ እንድትሰሪ ከፍተንልሻል፣ ናታን ከፍቶልሻል አላት ማለት ነው። ልታምን አልቻለችም። እንግዲህ ግን ለምን ናታን ይሁላ ለምን ነው ያለችው። ምክንያቱም ናታንን ምንም ቢሆን አሳድገዋለች። እነሱ ቤትም ባትቀጠርም በጣም ብዙ የገነት ውለታ አለበት ናታን ማለት ነው። በጣም የምትንከባከበው፣ ሲከፋው እንደ እናቱ ራሱን እያሻሸች የምታጽናናው፣ አንዳንድ ነገሮችን የምትነግረው፣ ብቻ ገኒ የሁሉም እናት ናት ማለት ነው። በተለይ እዛ ቤት ላሉ ሁሉ የሁሉም እናት ነች ማለት ነው። ሲቸግራቸው የሚያማክሯት፣ ብቻ ብዙ ነገራቸው ነች እና ለገኒ ሲያንስባት ነው እንግዲህ ገኒዬ ጉሊት ላይ ወጣ ሽንኩርት ምናምን ስቸረችር አትታይም ማለት ነው። ላውንደሪ ቁጭ ብላ ልጇን እዛ ታያለች ማለት ነው።
እንግዲህ ሌላው ደግሞ አቶ ያፌት እንግዲህ ወደ ቤት ከተመለሰ በኋላ የት እንደነበረች የት እንደሄደች ያው የመጨረሻ ማስጠንቀቂያውን ለእፉዬ ተናግሯል ማለት ነው። እሷም ልክ እሱ ሲገባ ብድግ ስትል የት ልትሄጂ ነው? ምን ያርተበትብሻል? ሲላት ምሳ ላቀርብልህ ብዬ ነበረ ብላ ስትለው ቁጭ በይ መነጋገር አለብን አላት ማለት ነው። ከዛ እሷም ቁጭስ ብላ ምንድን ነው የምነጋገረው ስትለው ይሄ አሁን እንዳልሽው እኔ ሳታሳውቂ የትም ቦታ እንዳትሄጂ ሲላት የሄድኩት ቤተክርስቲያን ነው፣ ስልክህንም ያላነሳሁት ጸሎት ላይ ስለነበርኩ ነው ብለዋለች። እሱ ግን ሊሰማት አልቻለም። የትኛውንም እንቅስቃሴ ስታደርጊ ለእኔ ልትነግሪኝ ይገባል ነው፣ ከናታን ጋር ምን ልታደርጊ እያሰብሽ ነው ደግሞ ምናምን እያላት ነበረ። ከዛ የአክስቱ ልጅ ደግሞ እስቲ ንገሪኝ፣ አንቺ ነሽ እዚህ ያመጣሽው? እኔ ያፌት ነኝ፣ በምንም ታምር ልታሻታልኝ አትችይም። ስለዚህ እና ይሄ ማነው አቤልን እዚህ እንዲኖር ያደረግሽው አንቺ ሲላት፣ ያው እንግዲህ በፍርሃትም ቢሆን አዎ ብለዋለች። ከዛ መጨረሻ ላይ ግን ምን እያረግሽ ነው ከናታን ጋር የምታደርጊው ነገር አንሱሽ ደግሞ ከእሱ ጋር የሚሆነ ነገር እያደረግሽ ነው ምናምን ሲላት፣ እንግዲህ አንተ እንደምታስበው ምንድን ነው እንደምታስበው ማሰብ ትችላለህ፣ እኔ ግን ምንም ነገር የለም ብለዋለች ማለት ነው። እሱ ግን ለአንዴና ለመጨረሻ ጊዜ ብሎ ያፌት እንግዲህ ማስጠንቀቂያ ሰጥቷታል ማለት ነው። ምንም ነገር ስታደርግ እሱን እንድታማክረው፣ ወዴትም ስትሄድ እሱን እንድታማክረው፣ ከእሱ ውጭ ምንም ነገር እንደማትችል ነው በቃ እንግዲህ እየነገራት ያለው ማለት ነው። እሷም እንግዲህ ዝም ብላ ምንም ሳትናገር ዋጥ አድርጋ ተቀብላለች። ከዛ ለማንኛውም ማታ እንወጣለን አላት። ያው ማታም ደረሰ። ከዛ በኋላ ሲወጡ ቤት ይገባል ብላ ስትለው ምን አውቃለሁ እኔ ምን አገባኝ ሲላት፣ ለነገሩ ቁልፍ አለው ስትል፣ ምን ቁልፍ አለው? አይ አላልኩም ተሳስቼ ነው እንደዛ አልኩ እንዴ አለሽ ማለት ነው። እንግዲህ አቤል በጣም ተንኮለኛ ልጅ ነው ማለት ነው። እንግዲህ አቤል እና ያፌት ቤት እንኳን ገብቶ ራሱ ምንም ይፈራ ልጅ አይደለም እና ካዝናውን ራሱ በርብሮ ከፍቶ የሆነ የተደበቁ ፎቶዎችን አንስቶ ወስዷል ማለት ነው ከዛ ቤት እና እሱ ራሱ ሁለተኛው ያፌት ማለት ይቻላል። እና ሌላው ዋናው ነገር በስተመጨረሻ እንግዲህ ለነ ቤዝዬ ቤት በር ተንኳክቶ እንደ ሁልጊዜው ያው ፖስታ ተጥሎላቸዋል በር ላይ ማለት ነው። እሱንም ደግሞ እጽ ናት ያነሳችው። እኔ እሱ ነገር ምን ይሆን በጣም ነው የፈራሁት። የአባቷ ሞት ሰምታ ልጅቷ ፌንት እንዳትነቅል ብዬ ፈርቻለሁ። ዋናው ነገር የመጨረሻው ምንድን ነው የሚሆነው? ናታን መንገድ ላይ ነው እንግዲህ ከበውታል ማለት ነው ጠላቶቹ። በዛም ከበውት እንግዲህ ማምለጫ አጥቶ እየተሯሯጠ ነው ያየ ነው ማለት ነው ናታንን። መጨረሻ ላይ ግን የዲያራ እናት ማለት ነው የዲያራ እናት ደውላለት ምንድን ነው ያለችው? እሷ ስለ ልጇ ልጠይቀው ነበረ። እሱ ሲሾካሾክ ምንድን ነው የምትሾካሸከው ብላ ስትለው ያለውን ነገር ነገራት ማለት ነው። ከዛ በኋላ ምንድን ነው የለበስከው ብለዋለች። እንግዲህ የለበሰውንም ነግሯታል። ምናልባት እነሱ ይደርሱለታል ብዬ አስባለሁ። ሆኖም ግን የያፌት ሰው ነው ካጠገቡ የቆመ የነበረው ያየ ነው። እንግዲህ ናታንም እንደዛ ተሸፋፍኖ አይተነዋል። ሌላ ሰው ይሁን ናታን ይሁን የምናውቀው ነገር የለም። እንግዲህ እሱ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።